ባትኖሩም ማለት ነው ከህይወት የምታጎሉና የምትጨምሩት ነገር የለም። ምክንያቱም በህይወታችሁ ውስጥ ባዶ ስለሆናችሁ እናንተ የሰው ልጅ ለመውደድ ግዴታ ራሳችሁን መውደድ አለባችሁ። ሁለተኛ ነገር ደግሞ አላማ ሲኖራችሁ ነው የሰውን አላማ የምትደግፉት። ባዶ ከሆናችሁ ማለት ነው ስድብ ምናምን ነው ጭንቅላታችሁ ውስጥ የሚሞላውና ሶ ምንድነው እንባልመቻችሁ ሰዎች ካላችሁ በግዴታ ቤቴ ግቡ አላልኩም። ፍን ያላችሁ ቤቴ የገባችሁ እናንተ ናችሁ። ሰው ስለዚህ ውጡልኝ ውጡ። እኔ የሚወዱኝ ብቻ ነው እንዲያዩኝ የምፈልገው። የሚያከብሩኝ ብቻ የሚወዱኝ ብቻ ከነማንነቴ የሚያከብሩኝ የሚወድ ስቆጣም ስናደድም ሲከፋኝ ምንም ስል ማለት ነው ስናገራቸው ምንም ለማይሉኝ ነው የምፈልገው። ሰው ስለዚህ ውጡልኝ። አንድ ቀሚስ እንኳን ከኔ ገዝታችሁ ማታውቁ አስተያየት እንድትሰጡኝ አልፈልግም። አንድ ቀሚስ እንኳን ከኔ ገዝተሽ አጣቂም አስተያየት ለመስጠት ግን አንደኛ ሀቢብቲ ቦታ አልሰጥሽም። አም ሶሪ እሺ። አንድ ቀሚስ ከኔ ገዝቶ ግን አስተያየት ሲጀመር አትሰጡም እናንተ ለምን ስለምታውቁኝ። ሶ ከኔ አንድ ቀሚስ ገዝታችሁ ማታውቁ እኔን እንኳን ማለት ነው ለማገዝም እንኳን አንድ ሹራብ እንኳን ከኔ ገዝታችሁ ማታውቁ አስተያየት እንድትሰጡኝ መብት ያልሰጣችሁም። አም ሶሪ እሺ። you can go out ውጭ። ሰው ቤት ዝው ብላችሁ አትምጡ። እኔ ቤት ብቻ አይደለም ሁሉም ቤት ነው። ሁሉም ቤት እየሄዳችሁ ስድብ ካፋችሁ አንድ ቀን እንዴት ደስታ ቤታችሁ ይገባል? ሰውን በየቤቱ እየሄዳችሁ እየተሳደባችሁ በፌክ አካውንት እየመጣችሁ ሰውን እየተሳደባችሁ እንዴት ቤታችሁ በበረከት ይሞላ? እናንተ ጣማማ ህይወታችሁ ህይወት ሁሉ የጠመመባችሁ ብትሰሩ በረካ የላችሁ ጤና የላችሁ። እግዚአብሔርን እምሬ ነው። ጤና የሚኖራችሁና ሰላም የሚኖራችሁ እኮ ለአጠገብሽ ላለው ሰው መልካም ስታስቢ እኮ ነው። ህይወት የዞረብሽ ሴትዮ ማለት ነው መተሻናቴን የምታዞሪው። እኔ ቦታም አልሰጥሽ ውዴዋ። ህይወት የዞረብሽ ደግሞ ሁማኔር አናትሽ ላይ አድርገሽ አናትሽን አጦዘው እኮ ጭንቆ ነው እኮ ዘንድሮ የቱን እንቻለው። ባናትሽ ተተከይ ያንዳንድሽ እሺ። እኔ የሚያከብሩኝም ብቻ ነው ማከብረው። ለማመጥሽ ምለምንሽ ምናምን ህይወቴ ክርስቶስ ነው። እሺ የሚያኖረኝ ክርስቶስ ነው፣ የሚገለውም ክርስቶስ ነው። ሶ ማንን ማልለምንም ነኝ። በጣም ጢባራም ነኝ። በጣም ጉራ አለብኝ። ደስ ነው የሚለኝ ጉራዎቼ ምናምን በጣም ወዳቸዋለሁ። በጣም ነው የምጎርረው። አዎ በተለይ አጠገቤ ያላችሁ ሰዎች በፌክ አካውንት መታችሁ አታውሩኝ። ወንድ ከሆናችሁ አንበሳ ፊት ለፊት መጥቶ ነው የሚፎክረው እንጂ ከኋላ አይጮም እንደውሻ። ሶ እንደኔ አንበሳ ከሆናችሁ ከፊት ለፊት ተናገሩ። በፌክ አካውንት አትምጡ። እኔ በነገራችን ላይ የሆነ የተጣላውት ሰው ካለ እመቤቴን ቤቱ አልሄድም። እኔ ቤቱ አልገባም። እንዲ ጆይን አላደርግም። እንኳን ገብቼ ልሳደብ አይደለም ለምን ቦታ አልሰጥም። እኔ አንድ ሰው ጋር ተኮራርፍ ያለው ከሆነ ማርያምን ቲክቶኩን አላይም። ሙይት ነው ማደርገው። እንኳን ላይቭ ላይ ገብቼ ላይ አይደለም ቪዲዮቹ እንዳይመጣልኝ ሙይት አደርጋለሁ። ሙይት ሳደርግ የዛ ሰው እንትን ምንድነው ቪዲዮ ላይቭ ምንም አይመጣልኝም። ከተውኩሽ ተውሻለሁ፣ ከወደድኩሽ እስከ ጥግ ወድሻለሁ። ከተውኩሽ ግን ዞር ብዬም አላይሽም። አም ሶሪ አልለማመጥ ምን ሰውን አልለማመጥ። አንዳንድ ሰዎች ደግሞ መልን ሰው እንዲለማመጣችሁ ትፈልጋላችሁ። የሰው ህይወት እጃችሁ ላይ ያለ ይመስላችኋል። በእናንተ ብቻ ማደግ ምንችል በእናንተ ብቻ መስራት ምንችል የሚመስላችሁ ሰዎች አላችሁ። ኖ ሀቢብቲ ሁሉም የሚሆነው በእግዚአብሔር ነው። ማንንም አልለማመጥ። ጉልበቴ ጤና ይስጠኝ መድኃኒዓለም ጉልበት ይስጠኝ። ከዛ ውጪ እሰራለሁ አገኛለሁ። ላቤን ጠብ አድርጌ ነው ነፃ ገንዘብ የሚሰጠኝ የለም። መዳሜ ቤት እኮ ማለት ነው አንድ ቀን ስታመም እንኳን ዋሽታ ነው የተኛችሁ ነው እኮ የምትለኝ እንጂ አንድ ቀን እንኳን እውነት አሟት ነው የተኛችሁ እኮ አትለኝም። ሶ ለምን ገንዘብ ስለከፈለች ታዲያ ምን እንደነቀኝ ነው ስለሰው ደግሞ የዘመኑ ጠማማ ህዝብ ደግሞ ጠማማ እኮ ነን እኛ እኮ። ቆይ አንድ ወርድ ላስገባ ጠብቁኝ።
ስራዬን አመሰግናለሁ። ፓንት አምጪ። ፓንትና ጡት መያዣ ላምጣ። ፓንት 3 ብር ነው ደግሞ 1 ብርና 2 ብር ልለቃቅም እንዲያስሩንም አልቻልኩ። ደግሞ ፓንት ሃዊ አንድ ፓንት ላኪልኝ፣ ሃዊ አንድ ጡት መያዣ ላኪልኝ ልትሉኝ አሁን ለ3 ብር ብዬ እኔ ኦርደር ላወጣ ደግሞ በሱ አናቴ ጡዝ እንደ ይቅርብኝ እንደ 3 ብር እኮ ነው። ልጅ ላምጣት አንዴ ሹሩብ እንትን ሁማኔር አምጪ። ሁማኔር ቤት ልክፈት እንዴ? ሁማኔር ቤት ልክፈት? ደህና ብር አለው። ሁማኔር ማዝ የሆነ ቦታ ይሆናል። ብር አይናቅም። አረ ውዴ አናቴ ጦዟል በ10 ብርና በ20 ብር ራሱ እንዴ ደግሞ በፓንት አናቴ ጦዝ ነው። ጫልዬ ነው ማርያምን ፓንት እያልኩ ሀገርና ምድሩን ማስሰው ነው ውዴ። አይሆንም፣ አይመጣውም እንዴ ፓንት እያልኩ ነው ዱባይ ምድር ላይ የምሮጠው መንገድ ለመንገድ። አሁን ራሱ ላብድ ነው፣ ትንሽ ነው የቀረኝ። እንዴት ቀልዳለች? እንዴት ጭራሽ ፓንት አምጥቼ ደግሞ ጫልዬ ልሮጥ መንደር ለመንደር ራቁቴን እንደሄድ ነው እንደምትፈልጉት? ውዴ እናንተ እኮ አልገባችሁም። ይሄ ስራ ማለት እኮ ገብርኤልን የሚያጨልል ከጭንቅላትሽ ጋራ የሚያጣላሽ ሰላም የሚያሳጣ ስራ ቢኖር ይሄ የኦንላይን ስራ ያውም ዱባይ። እንዴት ቀልጃለሽ እንዴ? አላወቃችሁም? እኔ አሁን ገብርኤልን መንገድ እየፈለኩ ነው። ከዚህ የምወጣበትን ስራ እየፈላለኩ ነው እኔ። ወይኔ በላቸው ቀልጅ አንቺ። ይሄንን 1-3 ሴት ቀጥርና እዛ ጥዬ እሄዳለሁ። ሌላ ስራ ልከፍት ነው እኔ። እንዲያጨለሉኝ እኮ ውዴ ደከመኝ። ሰው ሁሉ የዘመኑ ሰው ሁሉ ባለጌ ሆነናል ምናምን፣ ደስ አይልም። ስነ ስርዓት የለንም፣ ሰው አክብሮት የለንም። አሁን ለምሳሌ እኮ መዳሞች እኮ ማለት ነው ገብርኤልን መዳሞች እኮ ኦርደር ሲያደርጉ ፕሊስ በቃ ባክሽ በትህትና ነው እቃ የሚገዙት። ማርያምን እኔ አሁን የአረቦች እቃ ነገር ነው መሸጥ የምፈልገው። ትህትና አላቸው። ከቤት ሲወጡ እንኳን ማለት ነው የሆነ ወይ ኦንላይን ይከፍሉሻል ወይ ደግሞ ቤታቸው ውስጥ ሰው እንዲቀበልላቸው እቺ ኦርደሩ መጥቶልሻል የለውም ቤት ግን ቤት ውስጥ ነው ያለችው የለውም ቤት። ውዴ ከዚህ ስራ ነው እኔ ማውጣት የምፈልገው። ወይ አከፋፋይ ሆናለሁ ወይ ደግሞ ሌላ ስራ ላይ ታገኙኛላችሁ። ፈጣሪ ካለ ልጨልል ነው። ለምንድን ነው ፓንትና ጡት መያዣ የሚታፈረው? ለምንድን ነው የሚታፈረው ፓንትና ጡት መያዣ? ለብሳችሁም እየሄዳችሁ አይደል እንዴ? ለምንድን ነው የምታፍሩት? ያሳፍራል እንዴ? ሞዴስ መግዛትም አፍራችሁ ፓንትና ጡት መያዣ መግዛት አፍራችሁ ለምንድን ነው የሚያሳፍራችሁ? ምን ነው ሸዋ? እኔ አላፍር። የተፈጥሮ ጉዳይ ነው። ሽቶ ቤት ክፈቺ። ሽቶ ቤት ደግሞ ሽቶ ቤት ከፍቼ አናቴ ጡዝ ሽንት ይላል፣ ምሪንዳ ይላል። ይበሉኝ ደግሞ ትንሽ ቆይቶ የኛ ሰው እኮ ስም አያጣም ውዴ። እኔ እንደዚህ ኦንላይን ቢዝነስ ነገር ላይ ነው መውጣት የምፈልገው። ደና ሽቶ ልከሽ ራሱ ወይ ሽንት ይላል ነው የሚልሽ ወይ ደግሞ የሆነ ነገር ነው ይቃቅን የሚያወጣልሽ ውዴ። ሶ ይቅርብኝ። እኔ መውጣት ፈልጋለሁ ከኦንላይን ስራ። ሚኪ ደናና እቺ ሳምንትና እቺ 2 ሳምንት እኮ ብቅ ያልክ ነው እንደው ደናና። አንተማ ንግግር እኮ ጎበዝ ነህ አንተ። አውራ ወሬውንማ ይሄ ያና ጉዳይ ይዞታል። ሚኪ ደናና እንዴ?
ይዛችኋታል። ግን እንደው ተወስቲ ወዲፍጆ ነው ያላወራም። የለበስኩት ሽፎን 150 ነው። ኑር ወንድሜ ኑር። ሚኪ ምን አዲስ አለ? ማርያምን ያህና መጨረሻ ማየት ፈልጋለሁ። በጣም ማየት ፈልጋለሁ። እንደው ብችል ያገሬን ሰው ሰላም በይልኝ እለዋለሁ። ስራ ሜሴጅ እየመለሰ ነው። ተው በቃ እሺ። ያንዳንድ ጠማማ ሰው ሜሴጅ ደግሞ አይነበብም። ኧረ እንደው ጉድ ነው። አስገቢው በጣም ነው ፈርሾ ሎፍር ባሌ ጨነቅበት። እናንተ ምን አገባችሁ? አታበሉኝ፣ አታጠጡኝ። ገና 2 አክላለሁ። ይሄን 2 አሁን ካለውበት ሁኔታ 2 እጥፍ ጨምራለሁ። ምን ታመጡ? ስለኔ ውፍረት ወፈርሽ ትሉኛላችሁ። ስቀጥን ደግሞ ወስፋታም ትሉኛላችሁ። ቀጠንሽ ልደፉኝ ነው እንዴ? ምን አገባችሁ? አሁን ሁለተኛ ወንድ ልጅ ለወልድ ነው። የታባቱ ይወጣለታል። ስፖርት ስሪ። አልሰራም። ወድጄዋለሁ። እኔ ውፍረቴን ወድጄዋለሁ። እኔን ይመቸኝ የመላጣ አፈሽ ወለየውን እኔንም አፍሶኛል። ውዴ ቀብራራ እኮ ነኝ እኔ። ምን ራሱ እኮ ጽድት ያልኩ ማለት ነው እንዴ? ከባሌ አላንስም፣ ከባሌ አልበልጥ። ኦኬ እኔንም አፍሶኛል። ትቀልዳለች እንዴ? እንዳንቺ ርካሽ መሰልኩሽ እኔ? ወርቅ ራሱ ማለት ነው የኔን ያክል አይገመት። ኦኬ ወርቅ ራሱ ርካሽ ነው እኔ ጋር ከገባሽ ልንገርሽ። ራሳችሁን ወደታች ነው የምታዩት። ለምን እንደሆነ አላውቅም። እኔ ግን ለራሴ ማለት ነው ስማርት ነኝ። ማንም እኔን የምትመስል ሴት እዚች ምድር ላይ ስለሌለች ራሴም ማለት ነው ከማንም በታች አይደለሁም፣ ከማንም በላይ አይደለሁም። በጣም ቆንጆ ነኝ፣ ውብ ነኝ። ማንም ሴት እንደዚህ ክንብል ብለሽ ብትመጪ መጣሽ አልመጣሽ ዶንት ኬር። ለራሴ በጣም ክብር አለኝ። ቆንጆ ሆነሽ ጥሩ ቁመና ኑሮሽ ለራስሽ ክብር ከሌለሽ እኮ ምንም ትርጉም የለውም ውዴ። ራስሽን እኮ ማለት ነው እንደዚህ ከፍ አድርገሽ ካላየሽው ማንም ከፍ ሊያደርግሽ አይችልም። መጀመሪያ ለራስሽ ክብር ይኖርሽ፣ ከዛ ለባልሽ ክብር ይኖርሻል፣ ለልጆችሽ፣ ለቤተሰቦችሽ። ለራሱ ክብር የሌለው ሰው ራሱን ያልወደደ ሰው እንዴት ሰውን ይወዳል? ኦኬ ለራሳችሁ ክብር ይኖራችሁ። ወንዶችን ከፍ አድርጋችሁ ሴቶችን ዝቅ ለማድረግ አትሯሯጡ። እሺ ማንም ከማንም አያንስም፣ ከማንም አይበልጥ። እሺ ሁላችንም ለፍተን ነው የምንኖረው። ሁላችንም ውብ ነን፣ በራሳችን ቆንጆ ነን። ማንም አይደርስብንም። ውብ ነኝ፣ በቃ ውብ ነኝ። ማንም ሰው ማልመቸው ሰው ካለ ዊካንጎ። እሺ እንደዛ ነው። ልብስ አሳየነሽ፣ ያሳያችኋለሁ። ትንሽ ላውራ ብዬ እኮ ነው። ትንሽ ደቂቃ ላውራ ውዴ። ባሌ እኮ ወዶኝ ነው ያገባኝ ውዴ። አንቺ አፍንጫ መለሎ ያለሽ፣ አንቺ ቁመናዋ የሚያምር መለሎ ያለሽ ማለት ነው። አንቺን ትቶ እኔን አገባ። ለምን? ተመችቼው። እሺ እሱም ብቻ ይመቸው። አንቺ ምን ቢነሽ? ተመቸውሽ አልተመቸውሽ፣ አታኖሪ አላኖርሽ ምን ታረጊልኛለሽ? ሀዊ ቆንጆ ናት ብቲ ባቲ who care? አዎ እንደዛ ነው። ምጥ ማርያም ቆንጂዬ እኮ ነኝ፣ ቆንጂዬ ነኝ። ያውን በራሴ በተፈጥሮ ቅንድቡ የኔ፣ ጸጉሩ የኔ፣ ጉንጬ የኔ፣ ሁሉ ነገር አይኔና አየሽው። አይኔን ስታይ አይኔ ብቻ ይበቃሽ። አየሽ እንዲህ ብለሽ ለራስሽ ክብር ሲኖርሽ አንቺ ራስሽን ስትወጂ ነው ሌላው ሰው ደግሞ መጥቶ አንቺን የሚወድ። ራስሽን ከዛ ሰው በታች አድርገሽ የምታይ ከሆነ ያም ሰው ከሱ በታች እንደሆንሽ አድርጎ ነው የሚያይሽ። ለራስሽ የሰጠሽው ግምት ነው። እሺ አንድ ሃይላንድ ውሃ ሆቴል የሚሸጥና ሱቅ ላይ ኖርማል ሱቅ ላይ የሚሸጠው ይለያያል፣ ግን ውሃው አንድ አይነት ነው። አየሽ አንቺ የሰጠሽው ለራስሽ ክብር ነው፣ ቦታው ነው የሚለየው እንጂ እንትኑ አይደለም ማለት ፈልጌ ነው ልንገርሽ። ለራሳችሁ የምትሰጡት ግምት ነው። እሺ እሺ
ሴት ለሴት ግን ባለጌዎች እኮ ነን፣ አንረባም፣ ክብረ ቢስ እኮ ነን። ለእርስ በራሳችን እንኳን ማለት ነው መደናነቅ አንወድም። ሴት ለሴት በጣም ባለጌዎች ነን፣ ከኔ ጭምር እመቤቴን ይምር፣ በጣም ባለጌዎች። ወንድና ለወንድ እኮ ማለት ነው ውብ ነገር ይመራረጣል። ሴትና ሴት ግን ነው። እኔ ሱቄ ሲመጡ ራሱ አውቃለሁ። ሴትና ሴት ጓደኛ ማሞች ሲመጡ የሚያምር ነገር እንኳን አትመርጥላትም። የማያምረውን ያምራል ትላለች፣ የሚያምረውን ደግሞ አያምርም ትላለች። ሴት ለሴት እርጉም። አንድ ቀን እንደው ምንም ያክል ትውደድሽ ታክብርሽ ሴት ልጅ በልጠሽ እሷን ከተገኘሽ ሞትሽን የዛን ሰዓት ነው ያወድሽው። ሞትሽን ማለት ነው። እሷ አንቺ ከሷ አንድ እርምጃ ከቀደምሽ የዛን ሰዓት ሞትሽን አውጀሻል አንቺ።